የእምነት ቀላልነት ትክክለኛው የአዲስ ኪዳን እምነት የእምነት ዓላማ አንቀጽ 2 የእምነት ዓላማ እምነት የተሰጠን ክርስቶስ በእምነት በኩል በእኛ እንዲኖርና ሕይወቱንና በረከቱን እንድንካፈል ለማድረግ ነው። እምነት ከኛ ተፈጥሯዊ ነፍሳዊና አካላዊ ሕይወት ባሻገር በመንፈሳችን ውስጥ ለሚኖረው ክርስቶስ ዕውቅና በመስጠት እርሱ ክርስቶስ ራሱ የራሱን ሕይወትና በሞትና ትንሣኤው ያገኘውን ማንነቱን በእኛ እንዲኖር ለማድረግ ነው። ትክክለኛው ክርስትና ሰው የክርስቶስን ኃይል በመጠቀም ቀድሞ በነበረው ማንነት እንዲኖር ኃይል የመስጠት ሕይወት ሳይሆን ለሰዋዊና ነፍሳዊ ማንነት ከክርስቶስ ጋር እንደተሰቀልን በሚያምን እምነት አማካኝነት ክርስቶስ ራሱ በሰው እንዲኖር ማድረግ ነው። እግዚአብሔር ፈውስን፣ በረከትን፣ ድልን ወይም ሌሎች የሚያስፈልጉንን ነገሮች በተናጠል ለእኛ አልሰጠንም። እግዚአብሔር የሰጠን በሞቱና በትንሣኤው ሰው የሚያስፈልገው ነገር ሁሉ ያለውን ልጁን ነው የሰጠን። ስለዚህ ልጁ በእምነት አማካኝነት በእኛ እንዲኖር ስንፈቅድ ልጅ የሆነውን ሁሉ እንዲሁም ልጅ ያለውን ሁሉ ተካፋዮች እንሆናለን። በዚህ ምክንያት ነው መጽሐፍ ቅዱስ የክርስቶስ ተካፋዮች ተደርገናል የሚለን። አስተውሉ፣ እግዚአብሔር በአዲስ ኪዳን የሰጠን ልጅ የሆነውን ስብና እንጂ ነገሮችን አይደለም። እግዚአብሔር የሰጠን ሁሉ ያለውን ስብና የሆነውን ልጁን እንጂ በተናጠል ፈውስ፣ በረከት ወይም ተአምራት አይደለም። የእግዚአብሔር ልጅ ሲኖራችሁ የእግዚአብሔር ልጅ ክርስቶስ ያለውን ነገር ሁሉና እንዲሁም እርሱ ክርስቶስ በስብናው የሆነውን ነገር ሁሉ እንዲያው ትወርሳላችሁ። ስለዚህ ፈውስ ሊያመጣላችሁ የሚችል ምንም አይነት የፈውስ ስብከት፣ መርህ፣ ቴክኒክ፣ ጸሎት ወይም አገልጋይ የለም። እነዚህ ነገሮች ክርስቶስን ለእናንተ በመግለጥ እናንተ ራሳችሁ ክርስቶስ ራሱ በእናንተ እንዲኖርና የራሱን ፈውሱን፣ ተንነቱና ድሉን እንዲያካፍላችሁ ካላደረጋችሁ ምንም የሚሆን ነገር የለም። አስተውሉ፣ እናንተ አሁን በዚህ ሰዓት ታማችሁ ከሆነ የሚያስፈልጋችሁ መፈወስ አይደለም። ይልቁንም የሚያስፈልጋችሁ በእናንተ ሕመም አንድ ወቅት ታሞ የነበረውና በትንሣኤው ከበሽታችሁ የተፈወሰው ክርስቶስ ራሱ ነው። እርሱ የዛሬ 2000 ዓመት የእናንተን በሽታ ተቀብሎ ታሞ ነበር። እግዚአብሔር ከሙታን ሲያስነሳው ክርስቶስ ከእናንተ በሽታ ያን ጊዜ ተፈውሷል። ክርስቶስ የታመመው በእናንተ በሽታ ስለነበረ የተፈወሰውም ከእናንተ በሽታ ነበር። ክርስቶስ የዚያን ጊዜ ከበሽታችሁ በተፈወሰ ሰዓት እናንተም በእርሱ ውስጥ ተፈወሳችሁ ነበርና አሁን የሚያስፈልጋችሁ እንደገና ሌላ መፈወስ ሳይሆን በእርሱ በማመን በተፈወሰው በእርሱ ሕይወትና ስብና መኖር ነው። ክርስቶስ ስለናንተ ታሞ ስለናንተ ተፈወሰላችሁ። ከዚያም የተፈወሰውና እንደገና የማይታመመውን የእርሱን ሕይወትና ማንነት የእናንተ ሕይወትና ማንነት እንዲሆን ሰጣችሁ። በዚህ ምክንያት እናንተ አሁን መፈለግ ያለባችሁ ፈውስን ሳይሆን ከእናንተ በሽታ የተፈወሰውን ሰው እርሱም የእግዚአብሔር ልጅ መሆን አለበት የምትፈልጉት። ስለዚህ እምነት በሌላ ሰው ጤንነት፣ ድል፣ በረከትና ማንነት ያኖራችኋል ማለት ነው። የእግዚአብሔር ቃል ሲናገር እንዲህ አለ፣ በእርግጥ እርሱ ደዌያችንን ወሰደ፣ ሕመማችንንም ተሸከመ፣ እኛ ግን በእግዚአብሔር እንደተመታ፣ እንደተቀሰፈ፣ እንደተቃየም ቆጠር ነው። ነገር ግን እርሱ ስለ መተላለፋችን ተወጋ፣ ስለ በደላችንም ደቀቀ። በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን፣ በእርሱም ቁስል እኛ ተፈወስን። ኢሳይያስ 53 ከቁጥር 4 እስከ 5። ኢየሱስ አንድ ለዘላለም ከበሽታችን ተፈውሶ ከዚህ በኋላ ሊታመም ስለማይችል እርሱ ሕይወታችሁ ሲሆን በእርሱ ጤንነት ትኖራላችሁ እንጂ ጤንነት ሊጎድላችሁ አይችልም። ሕይወታችሁ ጤነኛ የሆነውና ከዚህ በኋላ ፈጽሞ ሊታመም የማይችለው ኢየሱስ ስለሆነ በዚህ እምነት ሁል ጊዜ በእርሱ ጤንነት ትኖራላችሁ። ይህ የሚያሳየው ለመፈወስ የሚያስችል እምነት እንደሌለ፣ ነገር ግን የተፈወሰውን ክርስቶስን ለመቀበልና ዕውቅና ለመስጠት የሚያስችል እምነት ብቻ እንዳለ ነው። እግዚአብሔር በአዲስ ኪዳን ለማንም ሰው ፈውስ የሚባለውን ነገር ለመቀበል የሚያስችል እምነት ሰጥቶ አያውቅም። በአዲስ ኪዳን ያለው ብቸኛው እምነት በኢየሱስና እርሱ ሰርቶ በጨረሰው ነገር የሚያምንና ለእርሱ ለክርስቶስ ዕውቅና የሚሰጥ እምነት ብቻ ነው። የእግዚአብሔር ቃል እንደገና ሲናገር እንዲህ አለ፣ የጌታችንን የኢየሱስ ክርስቶስን ጸጋ ታውቃላችሁና በእርሱ ድህነት እናንተ ባለጠጎች ትሆኑ ዘንድ እርሱ ሀብታም ሆኖ ሳለ ለእናንተ ሲል ድሃ ሆነ። 2 ቆሮንቶስ 8 ቁጥር 9። እርሱ ክርስቶስ ሀብታም ሆኖ ሳለ እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ እርሱ ለአንዴና ለመጨረሻ ጊዜ ስለናንተ ድሃ ሆነ። ስለዚህ በእርሱ ላይ ባላችሁ እምነት ስትኖሩ በድህነታችሁ ሳይሆን በእርሱ ባለጠግነት ትኖራላችሁ። እምነት ባለጠጋ በሆነው በእርሱ በእግዚአብሔር ልጅ እንድታምኑና የባለጠግነቱ ተካፋይ እንድትሆኑ ያደርጋችኋል። ስለዚህ ከዚህ በኋላ ማንም ሰው ፈውሳችሁና ጤንነታችሁ የታለ ቢሎ ሲጠይቃችሁ የምታሳዩት ክርስቶስን ነው ማለት። ከዚህ በኋላ ማንም ሰው ባለጠግነታችሁ የታለ ሲላችሁ በእምነታችሁ ወደ ክርስቶስ ዘወር ትሉና ይሄው ባለጠግነቴ ብላችሁ ክርስቶስን ታሳዩታላችሁ። ስለዚህ እምነት የተሰጣችሁ በእግዚአብሔር ልጅ በማመን እናንተም እንደ እግዚአብሔር ልጅ እንድትኖሩ ለማድረግ ነው። ይህ የሚሆነው በእናንተ ጥረት ሳይሆን ክርስቶስ በእምነት አማካኝነት በእናንተ ሲኖር ነው። እግዚአብሔር የሚሰጠው ነገር ሁሉ ዘላለማዊና የማይወሰድ ስለሆነ በሰውነታችሁ ያለው ጤንነት ቢናጋና ብትታመሙ እንኳን ጤናችሁ የሆነው ክርስቶስ አይወሰድባችሁም። እርሱ ከእናንተ ስለማይወሰድ ጤንነታችሁን በዘላቂነት ማንም ወይም ምንም ሊወስደው አይችልም። በእርሱ ስታምኑና ዕውቅና ስትሰጡት እርሱ በእናንተ በጤንነት በመኖር ጤንነቱን ያካፍላችኋል። ያላችሁ ገንዘብ በተለያየ ምክንያት ሊጠፋ ይችል ይሆናል።
ነገር ግን ሁሉ አቅርቦታችሁ የሆነውን የእግዚአብሔር ስጦታ ልጁን የሚወስድባችሁ ስለሌላ አቅርቦታችሁን ለዘላለም ማጥፋት አይቻልም። እርሱ አቅርቦታችሁ እንደሆነ ስታምኑ እርሱ በእናንተ በባለጠግነቱ በመኖር የባለጠግነቱ ተካፋይ ያደርጋችኋል። እግዚአብሔር ዓለምን ስለወደደ ፈውስ፣ በረከት ወይም ሌላ መልካም ነገር ከክርስቶስ በተናጠል አልሰጠንም። እግዚአብሔር የሰጠው ብቸኛ ነገር ልጁን ስለሆነ እርሱ የሰጠው እምነት የሚያደርገው ብቸኛ ነገር ክርስቶስን እንድናምን ማድረግና ለእርሱ ዕውቅና እንድንሰጥ ማድረግ ብቻ ነው። የእግዚአብሔር ቃል ሲናገር እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዶአልና። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ ሳይሆን ዓለምን በእርሱ ለማዳን ነው። ዮሐንስ 3:16-17። እንዲሁም በሮሜ መልእክት የእግዚአብሔር ቃል እንዲህ ይላል፣ ለገዛ ልጁ ያልሳሳለት ነገር ግን ለሁላችንም አሳልፎ የሰጠው እርሱ ሁሉንስ ነገር ከእርሱ ጋር እንደምንበልግስና ይሰጠን። ሮሜ 8:32። ኢየሱስን ጌታ ወይም የሕይወታችን ባለቤት እንዲሆን ካመንበት ሰዓት ጀምሮ እርሱ የራሱን ሕይወት በእኛ በመኖር የእርሱን የሕይወት ልምምድ፣ እርስት፣ ድል፣ ሥልጣን፣ ክብርና ማንነት ተካፋዮች እንድንሆን አድርጓል። ኢየሱስ የሁላችንንም በሽታ ተሸክሞ በሕመማችን ታሞ ከዚያ በኋላ በትንሣኤው ከበሽታችን ተፈውሶ በክብር በተነሳ ጊዜ የተፈወሰው እርሱ ነው። ስለዚህ ፈውስ ያለው በክርስቶስ ልምምድ ውስጥና ማንነት ውስጥ ነው ማለት ነው። እርሱ ከየትኛውም በሽታችን ሁሉ የተፈወሰው ኢየሱስ በእኛ ነፍስና ሥጋ መገለጥን ሲያገኝ የእርሱን ፈውስና ጤንነት ያካፍለናል። በዚያም በእርሱ ጤንነት ያኖረናል ማለት ነው። እንግዲህ ክርስቶስ በእኔ ይኖራል ማለት ይሄ ነው። በዚህ ምክንያት ፈውስን ወይም ሌላ በረከት ከየትም አትጠብቁ። የተፈወሰውና የተባረከው ክርስቶስ ብቻ ነው። የተፈወሰውና የተባረከው እርሱ ራሱ። በተፈወሰው ማንነትና በረከቱ በእናንተ ውስጥ በተጨባጭ በመንፈስና ሕይወት ሲገለጥ እናንተ በእርሱ ፈውስ፣ ጤንነትና በረከት ትኖራላችሁ። ይህ የክርስቶስ ተካፋይ የመሆን ሕይወት ወይም ክርስቶስ በእኛ ውስጥ ይኖራል የሚለው እውነት በእኛ በተጨባጭ እንዲገለጥ እግዚአብሔር በክርስቶስ የማመንና ዕውቅና የመስጠት ችሎታ ሰጠን። ያ በክርስቶስ የማመንና ለእርሱ ዕውቅና መስጠት የሚያስችላችሁ የእግዚአብሔር ስጦታ እምነት ይባላል። ይህ እምነቱ ስብስብ አይደለ። በክርስቶስ ያመነ ሰው ሁሉ ያለው ቀላልና ንጹሕ እምነት ነው። ክርስቶስ በእናንተ በመኖር የራሱን ሕይወት፣ ድል፣ ፈውስ፣ በረከት፣ ሥልጣንና ክብር ለማካፈል ይህ እምነት ብቻውን በቂ ነው። ነገር ግን ሌላው ስብስብና የሰውን ጥረት የሚጠይቅ እንግዳ እምነት በዚህን ሰን ቀላል በሆነው እምነታችሁ ላይ ከደባለቃችሁ ከክርስቶስ ዘወር አድርጎ ወደ ራሳችሁ እንድትመለከቱ የሚያደርግ ሥርዓት ውስጥ ይከታችኋል። በዳናችሁ ቀን እግዚአብሔር በሰጣችሁ እምነት መኖር ልክ አየርን እንደ መተንፈስ ቀላልና ተፈጥሯዊ ነገር ነው። ነገር ግን በተሳሳተ የእምነት ትምህርት ወይም ልምድ የተቀበላችሁት እንግዳ እምነት ካላችሁ በራሳችሁ ስታገሉ ራሳችሁን ታገኛላችሁ። እውነተኛው እምነት ከክርስቶስ ስብዕና ጋር ኅብረትና ግንኙነትን የሚፈጥር መሣሪያ ስለሆነ በመፈቀር እውነታ ያኖራችኋል። ነገር ግን ነገሮችን በማግኘት ላይ ብቻ ያተኮረው ሐሰተኛ እምነት ከእውነተኛ ኅብረትና በእግዚአብሔር ልጅ ሕይወት እንደ እግዚአብሔር ልጆች ከመኖር አጉድሎ ቴክኒካዊ ሰዎች ብቻ ያደርጋችኋል። ስህተት የሆነው እምነት ያለ ክርስቶስ እንድትቀደሱ፣ ያለ ክርስቶስ ፈውስ እንድትፈልግ፣ ያለ ክርስቶስ መባረክ እንድትፈልጉ እንዲሁም ያለ ክርስቶስ እንድትከብሩ በማማለል ወደ ግላዊ ሕይወት ይወሰዳችኋል። ሐሰተኛው እምነት ክርስቶስ ራሱ ቅድስናችሁ፣ ጽድቃችሁ፣ በረከታችሁ፣ ክብራችሁና ሁለንተናችሁ እንደሆነ ስለማያምን በማመን ስም በክርስቶስና በሥራው ላይ ሌላ ነገር መጨመር ያለባችሁ ያስመስላችኋል። ይህ ሐሰተኛ እምነት ሳታውቁት የክርስቶስንና የእርሱን ሥራ በቂነት በሃይማኖትና በእምነት በመመላለስ ሽፋን ባለማወቅ ክርስቶስን እንድትክዱ በማድረግ መንፈሳዊ ድርቀት ውስጥ ይከታችኋል። ሐሰተኛው እምነት መሠረቱና ማዕከሉ ክርስቶስና እርሱ ሰርቶ የጨረሰው ሥራ ሳይሆን እንዲሁም ምናባዊና ሳይኮሎጂያዊ እምነት ስለሆነ ክርስቶስን የሚክድና የሚቃወም ዘረ ክርስቶስ ኃይል ነው። ሐሰተኛው እምነት የሰውን ጥረት እንጂ በመንፈስ የተሰጠው የእምነት መንፈስ ስጦታ ስላይደለ ሁልጊዜ በትግልና በጥረት ያኖራል እንጂ ወደ እግዚአብሔር ረፍት አያስገባም። ሐሰተኛው እምነት የሰው ጥረትን ያማከለ በመሆኑ ንጹሕ ያልሆነ ሐሰተኛ መንፈሳዊ ትምክህትና ትዕቢትን ይሞላል እንጂ በምስጋና አይሞላም። ሐሰተኛው እምነት ለሰው ተፈጥሯዊ ዝንባሌ ቅርብ ስለሆነ ብዙ ሰዎች በመማለል ይከተሉታል። ሐሰተኛው እምነት ሁሉን በራስ የማግኘትና የበላይ የመሆንን የነፍስ ክራት በማነሳሳት ሐሰተኛ የሆነ የገዥነት ስሜት በመፍጠር ያማላል። እውነተኛው እምነት ግን ያልተፈጸመና ያልተሰጠን ነገር ሳይሆን እንዲሁ በክርስቶስ አማካኝነት የተሰጠውንና የተፈጸመውን ስለሚያምን ትሑት፣ አመስጋኝና ልበ ሙሉ ነው። እንግዲህ የእምነት ዓላማና ምንነት መሠረት ይህ ነው። በቀጣይ አንቀጽ ደግሞ ይህንን እውነት ይበልጥ ተጨባጭ በሆነ መልክ በመግለጥ ተሐድሶን ለማምጣት በጥልቅ መማርን እንቀጥላለን።